ቤተክርስቲያን የምታስተምረው ነገረ ክርስቶስ የሚያጠቃልለውን ሐሳብና ምን ማለት እንደሆነ ቢያብራሩልን ክርስቶስን ቤተክርስቲያን እንደማትሰብክ ከሚናገሩ ሰዎች በላይ የሚያሳዝኑ ሰዎች አሉ አካባቢው ወቅታዊ ጉዳይ የተነሳ እንደው ከኑሮም የተነሳ የደቀ መዛሙርቱ ህይወት እንደው ምን እንደሚመስል ተማሪ ከተማ ሲሆን የሚበላሸው ለተማሪና ለምንኩሴ ከተማ ይመቸው ገጠር ይማራል ከተማ ያገለግላል የከሆነ የተዋጣለት ይሆናል ኢየሱስ ክርስቶስ ሚላውን ከስመ ስጋዌ በፊት መጠቀም አንችልም ከስጋዌ በኋላ ምን ተጠቀመው ነው እንጂ ከዚያ በፊት አንጠቀም የሚል ጥያቄ ያነሳልና አሁን እነሱ እናገራለን ብሎ የሚጮኋቸው ንግግሮች እንኳን ከሰው የተገኙ ናቸው ነገረ ክርስቶስን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ወደ ኋላ በኦሪት በነቢያት በወንጌል በሊቃውንት እንዲሁም ባሉ በድርሳናት ጠቅላ በማስተማሯ ከሌሎቹ ልዩናት ማለት ነው ስተቱ ብቻ ነው የራሳቸው የጨመሩት እንጂ ኡነታ የሆነው ስለ ክርስቶስ አፋቸውን ከፍተው ከተናገሩ ከቤተክርስቲያን ያገኙት ትምህርት ነው ከራሳቸው ያመጡት አይደለም በትሩ ደግሞ በመስቀል ይዟል ባህር ኤርትራን እንደከፈለ ያም ባህር ሲኦልን መክፈሉን ያመለክታል ይሄንን በብሉይ ኪዳን የነበረውን እንዴት ወደ ሐዲስ ኪዳን ምሳሌ ያደረጋችሁት የሚለን ሰው ካለ ደግሞ የሐዋርያት ትምህርት ነው እንላለን ስለዚህ ትናንትና ማለት የአብ ኃይሉ ሆኖ የአብ ጥበቡ ሆኖ የአብ ቃሉ ሆኖ ይኖራል ማለት ነው